እኔ ባለትዳር ከሆናችሁ እውነቴን ነው የምነግርሽ፣ እሱ ይጸጽተው እንጂ አንቺ የማይጸጽትሽን ነገር አድርጊ። አክብሪው፣ ውደጂው፣ ሴክስ አድርጊ፣ ተጫወቺ፣ ባለቤትሽን ደስተኛ አድርጊ። ከነችግሩ ከነድክመቱ ተቀበለሽ በሰላም ለመኖር ሞክሪ። በቃኝ ያልሽ ቀን ለማይክሮ ሰከንድ የጸጸት ስሜት አይሰማም። እስከ ጥግ ድረስ ደጉንላት፣ የሚገባትን አድርግላት። ከዛ በኋላ ምንም ይጸጸት ነገር የለም። ምንም አልፈልግም ብላ ጥላ ብትሄድ ለአንድ ሰከንድ የጸጸት ስሜት አይሰማም። በቃ እስከ ጥግ ድረስ ጨርሳችሁ ውድ ቤተሰቦች እንግዲህ በልዩ መረጃ እናንተን በምትጠብቁትና በምትፈልጉት መረጃ መጥቻለሁ። ብዙዎቻችሁ እንዳጣራ የፈለጋችሁት ነገር አለ። እሱን ወደ በኋላ የምነግራችሁ ይሆናል። እሱ ምንድነው? በልጁ ጉዳይ ነው። በዚህ በሩታ ፍቅረኛ ወይም ደግሞ ዲያስፖራ ተብሎ የመጣው ልጅ ጉዳይ ልዩ የሆነ በጣም ኃይለኛ መረጃ እጄ ገብቷል ማለት ነው። ልጁ ማን ነው? ምንድነው? ወዴት ነው የሚሄደው? ወይንስ ምንድነው አላማው የሚለው እውነትም ከውጭ ነው ከመጣ ከየት ሀገር ነው የመጣው? ከሮቤል ጋርስ ግንኙነታቸው ምንድነው የሚለውን ነገር መረጃው እጄ ገብቷል ማለት ነው። ስለ ልጁ ሙሉ መረጃ ለእናንተ አደርስላችኋለሁ። ስለጠየቃችሁኝ መልስ መስጠት ስላለብኝ እንዲሁም አንዳንዶቹ ከወትሮ ተቀይረሃል እንደዚህ ነገሮችን አጣራ ስንልህ ችላ እያልክ ነው ምናምን ስትሉኝ ነበር። ችላ ማለት ሳይሆን ለነገሩ ትኩረት መስጠት ብቻ ሳይሆን ያው ያለውን ወቅታዊ ሁኔታም ታውቁታላችሁ። በዛም ሁኔታ ከመጨናነቅ የተነሳ እኔም እንትን አላልኩትም ነበር። ነገር ግን ስለ ልጁ የደረሰኝ መረጃ አለ። ዲያስፖራ ነው ወይ እውነት እንትን ሊል ነው ወይ የሚለውን ነገር እሱንም አጣርቻለሁ። ሌላው ደግሞ ሩታን ይዟት ከሀገር ሊወጣ ነው እና ኤርፖርት አካባቢ አንድ እንትን ተፈጥሯል ምናምን የሚባል ነገር ነበርና ልጁ እውነት ሩታን ይዞ ወደ ውጪ ሊወጣ ነው? እንዴት በዚህ ጊዜ ውስጥ በዚህ ባጭር ጊዜ ውስጥ ጉዳዩ አለቀ? በምን መልኩ ነው? የአባትየው ፍቃድ ሳይጠየቅም ወይ ምናምን በጣም ብዙዎች ተወዛግባቸዋልና ስለሱም እነግራችኋለሁ ማለት ነው። ግን ከዛ በፊት ግን እንደዚህ ሁኔታ ውስጥ ለመግባት እንደዚህ አይነት በጣም የከፋና የሚደብር ሁኔታ ውስጥ ለመግባት ሁለቱ ለምን በቁ የሚለውን ነገር እንመለከታለን ማለት ነው። ከዚህ ቀደም እኔ ትዳር ውስጥ በስነ ስርዓት መነጋገር አለባቸው ሁለቱ ብቻ ነው ይህን ችግር መፍታት የሚችሉት፣ ማንም አይደለም። ለዛ ነው ትልልቆቹ ሰዎች ነጋሽዬ የሚሆኑ የሩታን ቤተሰቦች እዚህ ነገር ላይ ኦቨር ጣልቃ ያልገቡት። ባልና ሚስት መልሶ ይገናኛል። እንደዚህ አይነት ጥቃቅን ጉዳዮች ደግሞ ማራገብና የአንዱ ገላጋይ በገባ ቁጥር ግጭቱ ይሰፋል የሚል ነገር አለና እኔ አሁንም የምናገረው ባልና ሚስት መሃል መግባት አያስፈልግም። ግን እንደ ኖቤል አይነት ደግሞ ማለት ነው በጣም ብዙ ቤት የሚያፈርሱ በየቤቱ በጣም ብዙ ሰዎች አሉና ስለ እንደዚህ አይነት ሰዎች ደግሞ ሁላችንም ልንቃወማቸው ተው ልንላቸው ይገባል። በተለይ ደግሞ ትዳር ውስጥ ያሉ ሰዎች ማለት ነው። ስለዚህ ሁለቱ እንዳይነጋገሩና ለዚህ ክፍተት ያበቋቸው እነዚህ ልጆች ናቸውና በተለይ ደግሞ የነሩታና የአብርሃም ሁኔታ በጣም እጅግ በጣም ይደብራል። አብርሃም እሷውን እዚህ ጋር ሌላ ሰው ስታመጣ ተብከንክኖ መምጣት ጀመረ እንጂ ለእሷ ጉዳይም ሳይላት በስነስርዓት ትሪትም ሳያደርግ የት ሄዱ እንደሚቆይ እየታወቀ ነው አይደለም። ስለዚህ በመጀመሪያም እኔም አስቀድሜ ከዚህም በፊት ቪዲዮ የምሰራው ታውቃላችሁ፣ እኔም በእንደዚህ አይነት ጉዳይ ላይ መልካሙን አንድ ላይ ሆነው ህብረት ፈጥረው በአንድ ላይ ሲሆኑ ምን ያህል ኢነርጂ እንዳላቸው ምን ያህል ፍቅር መሆን እንደሚችሉ በስነስርዓት ስናገር ነበርና እስኪ ከዛ በፊት አንድ ወዳጄ የነሱ አድናቂ በጣም አስጠንቅቆ በደንብ አድርጎ ስለ አብሯቸው እዛ ጋር አጃቢ መስለው የነሱን ህይወት ለማፍረስ ለመጡት ሰዎች የተናገረውን ነገር እንስማ። ጤና ይስጥልኝ። እንዴት ነው? ሰላም ነው? እንዴት ነው? ሁሉ ሰላም? ሁሉ ሰላም ነው፣ እግዚአብሔር ይመስገን። አንተ እንደነ አለን። ምን ቴሌግራሙ እኮ በፓስወርድ ተቆልፎ ፓስወርዱን ረሳው ታውቃለህ? እና በቃ መልእክቱንም እንትኑን ማየት አልቻልኩም። እና በቃ ልጽፍልህ ብዬ እንዴት ልጻፍልህ? ስልክ እንደው ሴቭ ያደረኩት ቴሌግራም ላይ ነው። ጠፍቷል ጭራሽ። አዎ በቃ ምንም አልቻልኩም ቴሌግራሙ ላይ እንትን ማለት። ጥሩ ነው እንግዲህ ሰላም ነው። ሰላም መሆኑ ነው። አዎ የሰሞኑ እንዴት አየኸው? የሰሞኑ ግብግብ እንዴት አየኸው? የሰሞኑን ግብግብማ እንግዲህ እያየን ነው። እንግዲህ በጣም እንግዲህ ያስጠላል እንጂ የህፃናት ጨዋታ ነው፣ የቃቃ ጨዋታ ስለሆነ በጣም ያሳዝናል። ብዙዎችም እየጻፉ ነበርና ሰው ላይ ከዚህ ድረስ ከሚደርስ ድረስ አስቸጋሪ
በህይወቱ አይ በጣም አንተ መጀመሪያ እኔ በዚህ ላይ እኮ ሌላ ነገር የምናገረው ነገር እኮ ሌላ እንትን የለም እኮ ቤቱን እኮ የቤቱ ባለቤት እንዳስከበረ እኮ ነው። በቃ ማስከበር እኮ ስላቃተው እንደለመደው ዝም ብሎን እንጂ ዋናው እኮ ቤቱን ማስከበር ያለበት ቤቱ ባለቤቱ ራሱ ነው። እንግዲህ ባለቤቱ ራሱ እንግዲህ ማራራትና እንግዲህ ማገዝ የሚገባው ነገር እኮ ለይቶ ማወቅ አስፈላጊ ነው። እንግዲህ ቤቱን ያላስከበረ ሰው እንዴት ሌላ ሰው ቤቱን ሊገባ ሳይደፍር ይቀራል የሚለው ነገር እኮ እነሱ ቤታቸውን እንጂ ቤቱን ሊገባሩ እንግዲህ ደግሞ ሚስትን መቆጣጠር ሚስት ደግሞ በሚገባት በሌላ ነገር አክብር እንጂ እንደዛ ነገር ላይ ሚስትን ራሱ ማክበር ቀርቶ እንትን ማንንም እንትን ማስማት የለበትም። እንደዚህ አይነት ሁኔታ በእንደዚህ አይነት ጉዳዮች ላይ እሷ በጣም ተደጋጋሚ ጊዜ ሲመጣባት እንደዚህ አይነት ሁኔታዎች ላይ ሁሉ ጊዜ ሰው ነው የሚገባው። ሁሉ ጊዜ ሰው ሲመጣ እሱ ደግሞ ይጠቀማል። እነዛን ሰዎች ይመጣል ተው እያለችው ተው ስትለው ብዙ ጊዜ ትነግረዋለች፣ አስጠንቅቀዋለች። ሰው እንደዚህ አይነት ነገር ስታገኝ እኔ ከኔ ጋር አብረ ሰው አገኝ ከኔ ጋር እንትን በል አለበለዚያ ለኛም ችግር ነው ስትለው አይሰማም። እሱ ብዙ ጉዳዮችን ብቻውን ለማድረግ ይሞክራል። ያችንም ልጅ ብቻውን ሄዶ አገኘው። እሱም እንደዛ ሆኖ አዳዲስ በሷም ስተት አለ። እሷ ነገሩን ይበልጥ ወንድሞቼ ናቸው እያለች አዲስ አበባ ላይ ደግሞ ብዙ 2 ዓመት ምናምን እንደዛ ቆይታለች አዲስ አበባ ላይ። እነዚህ ወንድሞች እስከ 2 ዓመት በቆዩበት ሰዓት ላይ ከዚህ በፊት በነበሩት ችግሮች ውስጥ ለምንድን ነው ዝም ብሎ ያዩት? ወንድሞቼ ነው ብሎ ናቸው ብላ እሷ ደግሞ ለምንድን ነው ያላሳወቀችው? ምን ተፈጥሮ ነው እነዚህ ወንድሞቼ ናቸው ብላ እንትን እያሽቀበጠች የኔም እስከዛሬ ትንሽ ይቆራረጣል መሰለኝ። ሁሉም ቡታጅራ ነው ያለው። ሁሉም እዚህ ያለው ወራዳ የሆነ ሁሉም የወረዳ ሰው ብቻ ነው አዲስ አበባ ላይ ያለው። ለማንም እኮ ዘመድ አለ እኮ ለማንም ዘመድ አለ። ተበታትነው የትም አለ። ግን ቢሆንም ማለት ነው እስከ ዛሬ ድረስ ወንድሞቼ ናቸው እነዚህ ሰዎች ብላ ለምን አላሳወቀኝ? የሩታ በአባትም በእናትም አንድ ወንድም ብቻ ናት ያለው። እሱም ቡታጅራ ነው ያለው። እስከዛሬ ሳይመጡ እስከዛሬ በተፈጠሩ ናቸው እያለች እንግዲህ ዱርዬውን ሁሉ ለማስመታት እና ይሄ እኮ በጣም ሩታ ራሱ እኮ ጥሩ ሊያስታርቅ የተቀመጠ ሰው ቢኖር እኮ ሩታን ትቀጣለች። ምንድነው በጣም አስነዋሪነት በጣም መጥፎ ነገር ነው የሰረችው። ልጁ ደግሞ በሷ ምክንያት ነው። ትናንትናም እንግዲህ እንትን ላይ ወርቆ እንትን የሆነ በሷ እንትን ተናዶ ነው በቃ ቢመጡ ሰዎች የተቃጠለ እንደዚህ የሆነ ግን በህይወት ማጥፊያ መንገድ ለነፍስ ማጥፋት ደረጃ እኮ ደርሷል። ይሄ ሰውን ማስገባት የለበት። እሷ አልኖርም ካለች በቃ ወንድም ነኝ እንጂ እንደዚህ አይነት ማለት ወንድም ነኝ ዘመድ ነኝ ምናምን እያሉ እየመጡ ለእነሱ ክፍተት ትፈጥራለች እሷን እና የምታመጣቸው ሰዎች ከዚህ በፊት በነበሩ ችግሮቿ ያልነበሩ ሰዎች ናቸው። ያልነበሩ ሰዎች ማናቃቸው ሰዎች እሱም እኮ እንደዛው እሱም ደግሞ በቃ እገሌ እንዲህ ነኝ ብላ ስትመጣ አዎ ነበርን እያለ ዝም ብሎ በቃ አለ የበፊት ያለፈታም የተማርኩት ነገር ምንድነው ማለት ሱራ አሁን ለምሳሌ ያለፈው ሩታ ያነሰችው ነገር ለምን ከእኔ ተለይታ እንትን ትሆናል? ነገሩ የተነሳው በአብርሃም ነው። ሩታ ሄዳ ወንድ የሆነ ነገር በሚዲያ ሄዳ የሆነ ነገር ብታደርግ ተጠያቂ ማን ነው? አብርሃም ነው። ነፃነት የምትባል ያቺስ ልጅ በመጣችው ሰዓት ላይ ሄዶ በግሉ ያገኘው ነገር እሷ ወይም እንደዚህ ብላ ብሎም አይደለም በሚዲያ ላይ ነው የመጣው። በሚዲያ ላይ ተናገረ እንጂ ምንም የለም ከአንቺ ጋር ምንም የለም ብሎ ነው። ሩታ በንዴት ሄዳ አንድ ነገር ብታደርግ በማን ምክንያት ነው? በአብርሃም ምክንያት ነው መባሉ ማይቀር ነው። ሰውን እኮ እንደዚህ ሸውት እያደረጉ ለምንድን ነው እያገላመጡ ምን እያሉ አይደለም መጠየቅ ያለበት ማለት ነው። በስነ ስርዓቱ መጠየቅ ነው እንጂ ሩታ ምንም ሰው ምን አባሽ እንደዛ ነው እያለች ያለችው በስነ ስርዓት አይደለም እያወራች ያለችው። ግን ምንድነው እሷ ያለችበትን ቦታ አላወቀችም። ስላላወቀችም ሰው የሰውን ልኩንና ደረጃውን ብታውቅ ኖሮ እንደዚህ ማለትም አይገባም። ግን እሷ በጣም ብዙ ስህተት ነው የሰራች ያለችው። ግን ከአብርሃም የተማርኩት ነገር አብርሃም የዋህ ነው፣ ለሰው ይራራል፣ ለሰው ያስባል፣ አስቦ ነው የሚናገረው። ግን በውስጥ መስመር የሚያደርጉት ጥፋቶች ምን አይነት ጥፋቶች እንደሆኑ አላወቅኩም እንጂ ግን የዋህ ሰው ነው አብርሃም። ለሰው የሚያስብ ነው። በቃ ለሰው ይራራል እና በቃ ለሌላው ደግሞ አግዞ ሰጥቶ ነው እንትን የሚሸኘው። ከአብርሃም የተማርኩት ነገር ይሄ ነው እንጂ ግን በጉልበት በሌላ ነገር እንደዚህ ከሰው ጋር ይጣላሉ የሚል እንትን የለም። ግን ይሄ ነገር አሁንም
በጣም ከባድ ነው። አደጋ ያለን አሁንም የት ጋር አደጋ ውስጥ ነው ያለው ማለት ነው። እኔ በጣም በቃ ወደፊትም እንዴት ኑሮ እንደሚሄዱ እንዴት ሆኖ እንደሚኖሩ አይ ዶንት ኖ አይገባኝም። አዎ ነገሩ በጣም እንትን እንድል ያደረገኝ ምንድን ነው ከመነሻው ለቤታቸው ለትዳር እኮ እንደዚህ አይደለም። ለትዳር እኮ ብዙ ነገሮችን መክሯል፣ አስተምሯቸዋል፣ ነግሯል። እነሱም እንደዚህ መጀመሪያም እያስታረቁ እንደዚህ ሆኑ፣ ሰው አታስገቡ። የአብርሃም ይቶችም እና ሌላ የአብርሃም አባትም መጡ እንደዚህ ያሉ፣ በቃ አታስገቡ፣ እናንተ ሁለታችሁ ተመካከሩ። እንደዚህ በቃ ማመካከር የለም። በእነዚህ ሰዎች መካከል የሆነ መንፈስ አለ በመካከላቸው ማለት ነው። የሆነ ነገር ስላለ ያ ነገር ምን እንደሆነ በቃ በሷ በኩልም በሱ በኩልም ያለው ነገር ያ ነገር ካልተሰበረ ካልወጣ ግን እነዚህ ትዳር አሁንም በአደጋ ውስጥ ነው ያለው ማለት ነው። ይቀጥላል የሚል እንትን የለም። አሁን ከዚህ በኋላ የአብርሃም ፊሊንግም የሷ ፊሊንግም ወይም በቃ ልባቸው በጥርጣሬ ውስጥ ስለሆነ በቃ እየተጠራጠሩ እና እንደዛ በቃ እሱን ኩሽ ባለ ቁጥር ሁሉ እንደዚህ የሆኑ ነው እንጂ የሚኖሩት እንደዚህ እንደ መጀመሪያ በቃ የኔ ፍቅር ምናምን እያሉ የሚኖርበት ሰዓት አይደለም አሁን ሲያይ ማለት ነው። በጣም ከባድ ነው። አዎ በጣም ትክክል ነው። በቃ ትዳራቸው ላይ ክፍተት እንዲኖር ያደረጉት እነሱ ናቸው። የመጣውን ሰው ሁላ ልብ ካልክ ብዙ ጊዜ አዳዲስ ሰዎች ይመጣሉ፣ የራሳቸውን ቻናል ይከፍቱና ያድጉና እነሱን አጣልተው ዞር ይላሉ። ገባ? ሜሪንም ብታይ ሜሪም ዘመድ ነኝ ብላ መታ ነበረ አብራ ልታላይ ብዙ ነገር ከጣረሽ በኋላ እንደዚህ ሆነና እንደዚህ አይነት ክፍተቶች ጭብራሽ ቤታቸው ውስጥ ማንም ሰው በቃ ወዳጅ መስሎ እየመጣ ነው እንትን እያላቸው ያለው እና አሁን ያልከኝ ራሱ በጣም ትክክል ነው። ኢትዮጵያ ላይ እኔ እንደውም እነሱን መጥቼ የሚያገኝ አቅጣጫ ቢፈጥር አይ ስትመጣ እኔ አመቻችላለሁ፣ እና አመቻችላለሁ። እኔም ሐሳብህ በጣም ወሳኝ ነው። የምታነሳቸው አንተ ከበፊትም ጀምሮ ስለምታያቸው የምታነሳቸው ሐሳቦች በጣም ነው የሚያከብር፣ በጣም ነው የሚወድ። እንደዛ የሆነ ምንድን ነው ሰዎች ውሸት መረጃን ለአንተ ሲያስተላልፉ በሚዲያ ላይ አታስተላልፍ። ለምንድን ነው ይሄ ነገር የአንተውንም ስራውን እንትን ያበላሻል። በጣም ነው የሚወድ። ከዚህ በፊት በሚሰራቸው ስራ አሁንም እየሰራቸው ያለ ስራዎች አንተን ነገሮችን ግን በቃ በአቅራቢያ ላይ ካለው እውነተኛ ሰው ከሆነ ሁሉም አንዳንዱ እንትን ይለኛል። ምን ይላል መሰለህ? አሁን የእንትኑን ካየህ የውጩ ካናዳ ልትሄድ ነው ተብሎ በጣም ሲናፈስና ሲወራ፣ እኔ ግን ውሸታም ተብዬበታለሁ። ዱባይ ሊሄዱ ነው ተሰባስበው፣ ትኬት ቢሮንም አረጋግጫለሁ፣ ጉዞ የዱባይ ነው ብዬ በጣም ስናገር ብዙ ሰዎች አላመኑኝም ነበር። ካናዳ ልትሄድ ነው አንተ ውሸትህን ነው ዱባይ እያልክ። ግን ይኸውልህ ቆይ ሰማይ ልንገርህ፣ ሰማይ ልንገርህ ቆይ ከዛ በኋላ ካናዳ ሲባል እኔ ግን ማለት ነው በደረሰኝ መረጃ ከቦታው ባጣራሁትም ከዱባይ እንደሆነ በስነስርዓት በማረጋገጫ ደርሶኝ አወጣሁት። ዱባይ ነው የሚሄዱት አልኩኝ። በኋላ ላይም ተሰብስበው ዱባይ ሄዱ። አልሆነም ዱባይ ሄዱ ተሰብስበው። በቃ እኔ ዱባይ ነው ከፈለክ ሄደ ብታየው ማለት ነው ካናዳ አትሄድም። ራሱም እንትናም የሚሄዱት ዱባይ ነው። ጉዳዩ ኦልሞስት ቀድሞ ያለቀለት ነው እና ዱባይ ነው የሚሄዱት። ምንም እንትን ማድረግ አያስፈልግም ተባለ። ተሰብስበው ዱባይ ሄዱ። ሌላው ደግሞ ልንገርህ፣ ለምንድነው እንደዚህ ያልከኝ ብለኝ ጠይቀኝ። እሺ አንተን እንደዚህ ያልኩት ነገር ብዙ ሰው የአንተን ስራ የሚቃወም ሰው አለ፣ ጠላት አለ። የአንተን ስራ ደግሞ ሊያበላሽ ደግሞ የሚያቋርጥ አለ በጣም። ስለዚህ ለዛ ስለሆነ ማለት አንተም ለነገ ደግሞ ለተመልካችም ለሁሉም ሰው ደግሞ ታማኝ ሆነ በቃ ሁሉም እንዲያምን አንተ መረጃውን በቃ በትክክለኛ መንገድ በቃ ስታሳይ በቃ ሰው አንተ ያንተ መረጃው ትክክል ነው ብሎ ሊቀበል ይችላል። እውነተኛውን ነገር ብቻ ስታስተላልፍ እኔ ደግሞ ምን አደርጋለሁ መሰለህ? እኔ አሁን እየከሰርኩ ነው እንደዚህ አይነት ነገሮች ላይ በጣም ብዙ ሰዎች ስለሚወዷቸውና ስለነሱ ስለሚፈልጉ እኔ ደግሞ እዛ ቦታ ካላችሁ እባካችሁ ግሩፖች ምናምን ሲኖሩ ንገሩኝ ምናምን ላለው ገንዘብ ሁላ ካለ እከፍላለሁ አልኩ። ልክ እንዲህ ሲነግሩኝ ትክክለኛ መረጃ ከሆነ ግድ የለም ንገሩኝ፣ እኔ እከፍላለሁ ላለው ትራንስፈር አደርግላቸዋለሁ። በቃ ያለኝን ያቅሜን ማለት ነው። ገባ? ከዛ ሁሉም ሰው እዛ ቦታ እንደዚህ ያየውን ቀጥታ ይነግረኛል። እኔ መልእክት እንትን አደርጋለሁ ማለት ነው።
እና ይሄንም አድርገው ነገር በቃ ምንድነው ተዳፍኖ እንዳይቀር ነው። በቃ ሰው በተሳሳተ እንትን ሀሳብ እንዳይኖረው ነው። ልክ ነው። እና አሪፍ ሀሳብ ነው የነገርከኝ። እስኪ እኔ አሁን ያንተን ደግሞ ምንድነው ምን ይመቸኛል መሰለህ፣ ባለፈው ያንተን ሳቀርበው ንግግር የምታነሳቸው ነገሮች በቃ ወፊት የሚሆኑትን ነው፣ ትክክለኛውን ነገር ነው። እነሱ ውስጥ የረበሻቸውን የበተናቸውን ጉዳይ ግልጥልጥ አድርገህ ስለምታወጣ ነው። በቃ የምትመለከትበት አንግል በጣም አሪፍና ትልቅ አንግል ነው። አንተ እውነተኛ የልብ ተመልካይ ስለሆንክ ነው። እውነተኛ ትክክለኛ ግራና ቀኝ ስለምታይ እኔ አሁን እኮ ቻናልን የምከታተለው የአንተን ቻናል ነው እና የነሱን በቃ ከነሱ ያ ማርቆስ የሚባልና የሱን ቻናል ማነው ጆሲ የሚባል በቃ እኔ የእውነቴን ነው የምልህ። በዚህ ጉዳይ እኔ በእውነቴን ነው የምልህ። በጣም ነው የማደንቅህ። ሚዛናዊ ነው የምትመለከትበት። ስህተት ካለ በስነ ስርዓት ዝርዝር አድርገህ ስታወራ እኔም ባለፈው እንደዚህ ሀሳብን ወስጄ አስተላልፌዋለሁ። ምንድነው በቃ የምታነሳቸው ሀሳቦች እነሱን የሚጠቅም ስለሆነ ማለት ነው፣ የሚጠቅም ሀሳብ ስለሆነ በትዳር ዓለም ላይ እኮ አንተም አሁን የልጅ አባት ነህ፣ ግን ትዳር ዓለም ላይ ብዙ ችግር አለ። ሰው ይህንን ነገር ችሎ ካላለፈ ዋጥ አድርጎ ካላለፈ በጣም ብዙ አደጋዎች ናቸው የመጣ ሁሉ በቃ አሁን እኮ የቀረው ምንድነው ወፍ ብቻ ነው። ወፍ በቃ አብራምንና ሩታን ለመለያየት ወፍ ብቻ ነው። በቃ ወፍ ከገባች በቃ ወፍም በቃ እንደዚህ ነው ብላ ነገር የሚችል ቢጠሩ እኮ በቃ ለመበተን ነው። እዚህ በላይ የቀረው ይሄ ነው እንጂ ሌላ ነገር ምን ይመለም። አሁን ምንድነው ቤቱን ማስከበር የሚገባው ቤቱን በቃ የቤቱን ህግ ደንቡን የሚያስከብረው ባለቤቱ ነው። በቃ ባለቤቱ ያጠፋውን ነገር ደግሞ ማንም ደግሞ ሊያስተካክል አይችልም። ይሄ የመጣው ይሄ ነገር ሁሉ የመጣው ከአብርሃም ድክመት ነው። አብርሃም ደክሞ ነው በዛ ስፍራ ላይ የመጣውን ሁሉ እየተቀበለ ሚዲያ እኮ በቃ ሁሉም ላይፉን በቃ ሁሉን ነገር ሚዲያ ላይ ማድረግም ጥሩ አይደለም። ስለዚህ የመጣውን ሁሉ ቤቱን ማስገባት እና አሁን ከቡታጅራ በቃ እና ቢኒ የሚባሉት ይሄ ብሩኬ መጀመሪያ ሩታንና እሱን ሊያለያዩ ዋነኛው ነገር የሆነ ገና ጥፋቱን አምኖት አጥፍቻለሁ ብሎ የመጣ ሰው አሁንም እሱ ምንድነው ዩቱቡን አሳድጎ ቻናሉን አሳድጎ ለመመለስ ብሎ ነው ወደሱ የተጠጋው። እሱ ማሳምን ለሱ ጠላት ባጠገቡ ላይ ያሉ ሰዎች ብቻ ስለሆኑ በጣም ትክክል። አሁንም አልመጣም። ከዚህ ነገር ነቅቶ እንደውም አብርሃም ራቅ ብሎ ያሉትን ወንድሙንና ኢቱን ሃይሚን አስጠግቶ በቤቱ ላይ ከነሱ ጋር ቢሆን ጥሩ ህይወት ይኖራል ብዬ ነው የሚገምተው ማለት ነው። አሁን ግን ሌላ ሰው ማስጠጋት ምናምን በቃ ቻናሉን አሳድጎት ያ አቤላ የሚባልም በቃ አሁን ባጠገቡ ላይ እኛ ቢኖር እንደዚህ ምናምን እያለ እያሽቀበጠ ነው። እሱ ራሱ ምንድነው መጀመሪያ ቻናሉን እስከሚያሳድግ ድረስ ነው ወደ እሱ የተጠጋው። አሁን ቻናሉ አድጓል። በቃ አሁን በቃ ምን ያመጣል የምልበት ደረጃ ላይ ደረሰው። ከአብርሃም ጋራም እየተፎካከረ ነው ያለው። አሁን ግን ምንድነው ያንን ነገር ሁሉ ወደ እሱ እየተጠጉ ያሉት ሌላ ባዳ ሰዎች ናቸው። እንደዚህ ሆኖ ምንድነው ቻናላቸውን አሳድጎ በቃ እየወጡ ነው። አሁን ብዙ ሰው ነው አብርሃም የሸሸው ማለት ነው። አሁን አብርሃም ቢያውቅ ያንን ትናንትና ደንግጦ በቃ እዛ እስከሚደባደብ ድረስ የተነሳውን ወንድሙን እና ኢቱን ቢያስጠጋ ሰላማዊ ኑሮ ይኖራል የሚል ተስፋ ነው ያለኝ። ግን ሌላ ነገር ቢሆን የአብርሃም ሕይወት አሁንም ስጋት ላይ ነው። 100% እኔ የሚያስበው በስጋት ላይ ነው። የስጋት ላይፍ ነው እየኖረ ያለው ማለት ነው። አብርሃምን ይሄ ሕይወት ለአብርሃም አይመጥንም። ስለዚህ እኔ ሲያይ ማለት ነው እንደዛ ስለሆነ እንግዲህ በጣም አመሰግናለሁ። እውነቴን ነው እንትን ቢሉ በቃ ምንድን ነው አይጠገብም። የምታነሳቸው ሀሳቦች በጣም አንኳር ናቸው፣ በጣም የሚገርሙ ናቸው። አይጠገብም። እውነቴን ነው። በጣም ላደንቅ እወዳለሁ በዚሁ አጋጣሚ። ኤንዌይስ እስኪ እስከ እንትን ስትል ወይም ስልካቸው ምናምን ካገኘው ኤኒዌይስ ፍቃደኛ የሚሆኑ ከሆነ እኔ እንድትመክራቸው እፈልጋለሁ። በየትኛውም መንገድ እንደውም የአብርሃምን ስልክና የሩታን ስልክ ብታገኝ ኖሮ ሞክራለሁ። እንደምንም በቃ እንትን ለማድረግ ሞክራለሁ። ስራ አስፈታው። በቃ ቴንኪዩ። በጣም ግን አመሰግናለሁ። እሺ ቴንኪዩ። እሺ መልካም ቀን። እንግዲህ እንደሰማችሁት ነው። ከዚህ በላይ እንግዲህ እንትን ማድረግ አይቻልም። ኤኒዌይስ ግን ትክክል ነው የተናገሩት ነገር። ሁሉም ሰው ራሳቸውን ማሳደጊያ ነው ያደረጓቸው።
ስለዚህ ለሌሎች ነው እነሱን ክፍተት ሌሎች እየተጠቀሙ ራሳቸውን እንትን እያደረጉ ነው ያሉት። ስለዚህ በእንደዚህ አይነት ሁኔታ መቀጠል እንደሌለበት ነው ያሳሰቡት ማለት ነው። ሌላው ደግሞ ልነግራችሁ የምፈልገው ነገር አለ። መጀመሪያም በመግቢያም ስለነገርኳችሁ ማለት ነው የልጁ ሴራ በእርግጠኝነት የምነግራችሁ ማለት ነው እንዳጣራሁትም ከሆነ ልጁ ከኖቤል ነው ያመጣው። ከኖቤል ጓደኛ ነው። ምንም አይነት የውጭ አይደለም አውሮፓ ክፍለ ሀገር ራሱ ሄዶ የሚያውቅ አይደለም። እዚሁ ያለ ልጅ ነው። ስለዚህ ይመስለኛል ሩታ ለማስቀናት ነው ያንን ልጅ ያመጣችው ተነጋግረው እንጂ ምንም አይነት የዲያስፖራ ስቶሪም የለውም። ዲያስፖራምም አይደለም። እዚሁ ያለ ልጅ ነው። ከፍለው ገንዘብ ተቀብሎ በገንዘብ ነው የመጣው። ስለዚህ የሩታ ታርጌቷን መታለች ብዬ አስባለሁ። ወደ ውጭ የሚባልን ነገር ፍጹም የለም ማለት ነው። ያ ሲሆን ደግሞ ወደ ውጭ ይዞት ሊወጣ ነው እንደዚህ ታየ ምናምን የሚባሉ ቪዲዮዎች አይቻለሁ። እሱም ስህተት መሆኑን ልነግራቸው ወዳለው። ጭራሽ ዲያስፖራም አይደለም የውጭም ታሪክ የለውም። እኔ እንዳጣራሁት ከሆነ በደንብ ሰፋ አድርጌ ደግሞ ከቦታው ሰው አስገብቼ በስልክ ደግሞ ሁሉንም መረጃ ለእናንተ የማደርሳችሁ ይሆናል ማለት ነው። ስለዚህ ዋናው እኛ ታርጌታችን እነሱ ሰላም እንዲፈጥሩ እንዲስማሙና እንደዚህ አይነት ደግሞ የትዳር አፍራሾች ሴራ እንዲከሽፍ በማሰብ ነው እና ወዳችኋለሁ። ሱራዛ ሀበሻ ነበርኩ ባይ